वो अशोक वर्मा नाम का कोई हेल्पर था जो वर्कशॉप में पहले काम करता था, मैं वहीं काम करता था। इन दिनों एक तो मामला बड़ा सुर्खियों में है और वो मामला ये है कि एक शख्स हैं जिनके ऊपर आरोप लगा था कि उन्होंने करीब 39 साल पहले 100 रुपए की रिश्वत ली थी। ባለቤቴን አጣሁ፣ ተዋረድኩ። ይህ በ8 ዶላር ጉቦ ምክንያት ለ39 ዓመታት ፍርድ ቤት የተመላለሱት አዛውንት ታሪክ ነው። በህንዷ ከተማ ራይፑር አንድ ጅሪያ ቤት፣ አንድ ያረጀ ቤት ይታያል። የ84 ዓመቱ ዳክሽዋር ፕራይስድ አባዲያ መኖሪያ ቤት ነው። 8 ዶላር ጉቦ ተቀብለዋል በሚል ለ39 ዓመታት በዘለቀ የፍርድ ሂደት ውስጥ አሳልፈዋል። ግለሰቡ በህንድ የመንገድ ትራንስፖርት ባለስልጣን ይሰሩ ነበር። በአውሮፓውያኑ 1986 100 ሩፒ የህንድ ገንዘብ ማለት ነው ወደ 8 ዶላር ገደማ ጉቦ ተቀብለዋል ተብለው ተከሰሱ። 8 ዶላር ትንሽ ገንዘብ ሊመስል ይችላል፣ ለጃክ ሸዋርን ግን ትልቅ ነበር። ለዓመታት እታሰራለሁ ብለው ሲሰጉ ኑረዋልና ከክሱ ነፃ የተባሉት ከ39 ዓመታት በኋላ ነበር። ነፃ መባላቸው የሚያስደስታቸው ግን ሆኖ አልተገኘም። ውሳኔው ለኔ ትርጉም አልባ ነው፣ ስራዬን አጥቼበታለሁ፣ ማህበረሰቡ ፊቱን አዙሮብኛል፣ ልጆችን ማስተማር አልቻልኩም፣ ልጆችን አልዳርኩም፣ ዘመዶቼ ተጣልተውኛል፣ ባለቤቴ ሕክምና ማግኘት ስላልቻለች ሞታብኛለች፣ በህይወቴ ያጣሁትን ማን ይመልስልኛል ሲሉ ይደመጣሉ። የህንድ የፍትህ ሚኒስትር እንዳሉት ወደ 52 ሚሊዮን የሚጠጉ ክሶች በፍርድ ቤት ይታያሉ። ነገር ግን የህንድ ፍርድ ቤቶች ጉዳዩን በማጓተት ይታማሉ። ጃክሸዋር ፕራደስ የክፍያ ክፍል ተባባሪ ሰራተኛ እንደነበሩ በፍርድ ቤት ቢገለጽም በአገሪቱ የጸረ ሙስና ኮሚሽን ግን ታስረዋል። በትራንስፖርት ድርጅት ውስጥ አንድ ሰራተኛ ላልፈጸመው ክፍያ ሰነድ እንዳዘጋጅ ጠየቀኝ። ከበላይ አመራሮች ጋር ትዕዛዝ ሲደርሰኝ መረጃ እንደማገኝና ሰነዱን የማዘጋጀው መረጃው ከደረሰኝ በኋላ መሆኑን ነገርኩት ሲሉ ይደመጣሉ። ከዚያ ሰራተኛው በ20 ሩፒ ሊደለኝ ሞከረ። በዚህ ደስተኛ ለመሆኔን ገለጽኩለት። ወደ ቢሮ ዳግመኛ እንዳይመጣም ነገርኩት ሲሉ ይደመጣሉ። ጉቦውን አልቀበልም በማለታቸው ሰራተኛው መቆጣቱን ያስታውሳሉ። ሰራተኛው ከቀናት በኋላ ተመልሶ ቢሮአቸው ሄደ። ከቢሮአቸው ሲወጡ ከኋላቸው ተከትሎ የሆነ ነገር በኪሳቸው ከተተ። ምን እንደተከሰተ ለማወቅ ጊዜ ሳያገኙ መለያ ልብስ የለበሱ ፖሊሶች በቁጥጥር ስር አዋሏቸው። ጉቦ በመቀበል እንደሚከሰሱም ተነገራቸው። የታሰሩበት ቀን ረጅሙን የፍትህ ትግል የጀመሩበት እንደሆነ ይናገራሉ። ቅጣቱ ከሳቸው አልፎ ለቤተሰቦቻቸው ተርፏልና ነው። ታስረው ክስ የተመሰረተባቸው ከ2 ዓመታት በኋላ ማለትም በፈረንጆቹ 1988 ነበር። ከ1988 እስከ 1994 ባሉት 6 ዓመታት ከስራቸው ተባረዋል። ከራይፑር ግዛት ወደ ሬዋ ተዘዋወሩ። ከባለቤታቸውና ከልጆቻቸው ጋር ተራራቁ። ደሞዛቸው ግማሽ ተቆርጦም እንደነበር ይናገራሉ። የሥራ እድገት ሳይሰጣቸው ዓመታት ተቆጠሩ። ልጆቻቸውም አንድ ባንድ ትምህርታቸውን አቋረጡ። ያኔ 13 ዓመቱ የነበረውና ትንሹ ልጃቸው ነራጅ የተባለው አሁን 52 ዓመታት ሞልቶታል። ልጅነቱን እንደተሰረቀ ይናገራል። ያኔ የጉቦን ትርጉም ራሱ አላውቆም ነበር የሚለው የ52 ዓመቱ ጎልማሳ ሰዎች ግን ጉቦ የበላው ሰውዬ ልጅ እያሉ ይቀልዱብኝ ነበር ሲል ያሳለፈውን ይናገራል። ልጆች ይቀልዱብኝ ነበር፣ ጓደኛ ማፍራት አልቻልኩም፣ ጎረቤቶችና ዘመዶቻችን ፊታቸውን አዘሩብን፣ የትምህርት ቤት ክፍያ መክፈል ባለመቻሌ በተደጋጋሚ ተባረሬያለሁ ሲል እንባውን እየጠረቀ ይናገራል። የመንግስት አገልግሎት ለማግኘት ጉቦ መስጠት በህንድ የተለመደ እንደሆነም በርካታ መረጃዎች ያሳያሉ። መብራት ለማስገባት፣ የልደት ምስክር ወረቀት ለማውጣት ወይም የመንግስት ስራ ለማግኘት ጉቦ መስጠት ግድ ሆኗል። ሆኖም ግን የሚታሰሩና የሚከሰሱ በጣም ጥቂቶች ባለስልጣን ብቻ ናቸው። የጃክሸዋር ባለቤት ኢንዱበል በድካም ሞቱ። በማህበረሰቡ ደረሰባቸው ጫና ቀላል አልነበረምና ባለቤቴ በጭንቀት ሞተችብኝ፣ በጉቦ ስከሰስ ለረጅም ጊዜ በድባቴ ስሰቃይ ነበር የሚሉት ባለታሪኩ የኔ ከስራ መባረርና ሐዘን ተደራርቦባት ለሞት በቃች ሲሉ ይደመጣሉ። ማሳከቢያ ገንዘብ አልነበረኝም፣ የሞተችበትን ቀን አልረሳውም ሲሉ ይደመጣሉ። ለቀብር እንኳን ገንዘብ አልነበረኝም የሚሉት ባለታሪኩ ጓደኛዬ 3000 ሩፒ ሰጥቶኝ ቀበርኳት ሲሉ ይደመጣሉ። በአውሮፓውያኑ 2004 በፍርድ ቤት ጥፋተኛ ተብለው የ1 ዓመት እስራትና የ1000 ሩፒ ቅጣት ተፈረደባቸው። ምስክሮች የሰጡት ቃል ትክክል እንዳልነበረ በይፋ ቢገለጽም ፍርድ ቤቱ ግን ውሳኔውን አሳለፈ።
ጉዳያቸው ወደ ቻቲስግራ ከፍተኛ ፍርድ ቤት ወስደው ይግባኝ ካሉ በኋላ ከክሱ ነፃ መሆናቸው ተገለጸ። ሳይታሰሩ ቢቀሩም የፍርድ ቤቱ ፋይል ሳይዘጋ ዓመታት ተቆጠረ። የጉዞ ወኪልና ሹፌር በመሆን ቤተሰባቸውን ለማስተዳደር ሞከሩ። እድሜያቸው ቢገፋም በቀን እስከ 10 ሰዓት ለመስራት ይገደዳሉ። የ$8 ክስ ሕይወታቸውን አመሰቃቅሎታል። ማረቢያ ቤት ባይገቡም ለ14000 ቀናት በማይታይ እስር ቤት ኖረዋል። ከፍተኛው ፍርድ ቤት በ2004 እንደ ፈረንጆቹ አቆጣጠር የተመለከተውን ጉዳይ በፈረንጆቹ 2025 በድጋሚ ያየዋል። ማስረጃ መርምሮ ምስክሮችና ግራ ቀኙን ሰምቶ ነፃ አላቸው። ፍትህ ሰፍኗል፣ ግን የጠፋውን ጊዜ አይመልስልኝም። ባለቤቴን መልሶ አያመጣም፣ ለልጆች ልጅነታቸውን አይመልስላቸውም ሲሉ በቁጭት ይናገራሉ። ጠበቆቻቸው ከመንግስት ጋር ለማግኘት እየሞከሩ ነው። ጃክሹዋር ፕራሲድ መንግስታቸው ጥሮታቸውንና ያጡትን ገንዘብ እንዲሰጣቸው ይፈልጋሉ። ሌላ ሰጣ ገባ ውስጥ መግባት ግን አይሹም። ከፍተኛው ፍርድ ቤት ከክሱ ነፃ ነህ ብሎኛል ይላሉ ሐዘን በሰበረው ድምፅና ፊት። ከሚሰማኝ ጫና አንጻር የፍርድ ቤቱ ውሳኔ ዋጋ ያጣል ሲሉ በቁጭት ይናገራሉ። እኔም ቤተሰብም 39 ዓመታትን ተነጥቀናል ባይ ናቸው። ታሪኩን እንዴት አገኛችሁት? ሐሳብ አስተያየታችሁን በአስተያየት መስጫ ላይ አስቀምጡልን። ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተኛ ሁኑ። ሻሎም